ሚያዝያ 26 ዕለተ ሰኞ የምሽት ጸሎት። እግዚአብሔር ሆይ ስለዚህ ቀን አመሰግንሃለሁ። ስለረዳህን፣ አብረህን ስለሆንክ፣ ቸርነትህ ከኛ ጋር ስለነበረ እግዚአብሔር ሆይ ምሕረትህ ከኛ ስላልተለየ እናመሰግንሃለን። ቀኑን ሙሉ ከኛ ጋር ስለነበርክ፣ አብሮነትህ ስላበረታን፣ መንፈስህ ከኛ ጋር ስለነበረ እናመሰግንሃለን። ኃይል በላያችን ላይ ስለተቀመጠ እናመሰግንሃለን። እግዚአብሔር ሆይ አንተ ቸር አምላክ ነህ። አንተ ኃያል አምላክ ነህ። አንተ ሁሉን የምታደርግ ኤልሻዳይ አምላክ፣ ልጆችህን የምታሰማራ ከጠላቶች መንጋጋ ፈልቅቀ የምታወጣ እግዚአብሔር ሆይ መልካም እረኛችን እናመሰግንሃለን። በአንተ የሚታመኑትን ታውቃለህ፣ በአንተ የሚደገፉትን ታውቃለህ። እነርሱንም እስከ መጨረሻው ትጋርዳቸዋለህ። በአንተ የሚጸኑትን እግዚአብሔር ሆይ ለበረከት ታስቀምጣቸዋለህ። ስለዚህ እናመሰግንሃለን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ደግሞ እንጸልያለን። የትኛውም አዋጅ በጌታ በኢየሱስ ክርስቶስም የተገለበጠ እንዲሆን እንጸልያለን። ጌታ እግዚአብሔር ሆይ ባሪያ ዳንኤል የመፍትሄው ሰው ሆኖ ሳለ፣ ወደ አንተ የሚጸልይ ሰው ሆኖ ሳለ ምንም እንከን ባላገኙበት ጊዜ ወደ አንተ የሚጸልየውን ምክንያት ተጠቅሞ፣ ወደ አንተ የተጠጋበትን ምክንያት ተጠቅመው እግዚአብሔር ሆይ በራእዩ ላይ የወጥመድን አዋጅ እንደተናገሩበት ጌታ እግዚአብሔር በኢየሱስ ክርስቶስ የጸሎታችንን አዋጅ የተነገረብን ወደ አንተ ቸርች በምንሄድበት ጊዜ ጠላት ችግርን የሚያባብስ ወደ አንተ በተጠጋን ቁጥር ነገሮችን የሚያበላሽ ጠላት አባት ሆይ በጌታ በኢየሱስም ከላያችን ላይ እየተሰበረ እንዲሆን እንድትመታ እግዚአብሔር ሆይ እንጸልያለን። ቃል ሲናገር እንደዚህ ይላልና ዳንኤልም አዋጁን እንደወጣ ባወቀ ጊዜ ወደ ቤቱ ሄደ። መስኮቶቹም በኢየሩሳሌም አንጻር ተከፍተው ባሉበት በሰገነቱ ቀድሞ ያደርግ እንደነበረው በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩንም አመሰገነ። ሰዎቹም በአንድ ላይ ሄደው ዳንኤልን ሲጸልይ አምላኩን ሲማጸን አገኙት። ወደ ንጉሡም ሄደው ንጉሥ ሆይ በሚቀጥሉት 30 ቀናት ማንም ሰው ወደ አንተ ካልሆነ በቀር ወደ ሰውም ሆነ ወደ ማንኛውም አምላክ ቢጸልይ በአንበሶች ጉድጓድ ውስጥ እንደሚጣል አዋጅ አውጥተህ አልነበረምን? ሲሉ እርሱ ስላወጣው አዋጅ ጠየቁት። ንጉሥም አዋጁ እንደማይሻር እንደ ሜዶንና ፋርስ ሕግ የጸና ነው ሲል መለሰላቸው። እነርሱም ንጉሥ ሆይ ከይሁዳ ምርኮኛ አንዱ የሆነው ዳንኤል አንተንም ሆነ በጽሑፍ ያወጣውን አዋጅ አያከብርም። አሁንም በቀን 3 ጊዜ ወደ አምላኩ ይጸልያል አሉት ይላል እግዚአብሔር ቃል። እግዚአብሔር ሆይ ዳንኤልን የጠበቅከው ባሪያህን የጠበቅከው አምላክ እግዚአብሔር በኢየሱስ አንተ ከኛ ጋር እንድትሆን እንጸልያለን። እኛ በምንጸልየው በቀን የ3 ቀን ጊዜያቶች እግዚአብሔር ሆይ በቀን 3 ጊዜ ሰዓቶችን አይቶ በጌታ በኢየሱስ ስም አዋጅን የሚያውጅ የትኛው የጨለማ ኃይል የተመታ ይሁን። ጌታ እግዚአብሔር ወደ አንተ ለመቅረብ ቤት በተመላለሱ ቁጥር ችግርን የሚያበዛ ጨለማ በኢየሱስ ስም የተመታ ይሁን። አባት እግዚአብሔር ሆይ ለዳንኤል የተዘጋጀውን የሞት ድግስ ጠላቶቻቸው መጀመሪያ እንዳነሱ እግዚአብሔር ሆይ በኢየሱስ ስም ጠላት በላያችን ላይ ያወጀው የትኛውም አዋጅ የተገለበጠ ይሁን። የትኛውም አዋጅ የተገለበጠ ይሁን። በኃይል የተገለበጠ ይሁን። በኃይል የተገለበጠ ይሁን። ኃይል በጌታ በኢየሱስ ክርስቶስ ነገሮችን ይደበላልቅባቸው። ያሰቡት ሐሳብ የቆፈሩት ጉድጓድ ውስጥ እስከሚገቡ ድረስ የጠመዱት ወጥመድ ውስጥ እስከሚገቡ ድረስ ጌታ እግዚአብሔር አብሮነትህን ከኛ ጋር እንድታረግ ጸልያለሁ። እኛ ወደ አንተ በተጠጋን ቁጥር የሚቀና መንፈስ በጌታ በኢየሱስ ስም የተመታ ይሁን። በኢየሱስ ክርስቶስ ስም የተመታ ይሁን። ከሰው ላይ የተመታ ይሁን። ከአየሩ ላይ የተመታ ይሁን። ከልጆች ላይ የተመታ፣ ከወጣቶች ላይ የተመታ፣ ከስራ አስተዳዳሪዎች የተመታ፣ ከመሪዎች የተመታ አባቶች በኢየሱስ ስም ይህ መንፈስ ባለበት ቦታ ሁሉ በጌታ በኢየሱስ ስም የተመታ ይሁን። የዳንኤል አምላክ ሆይ ባሪያህን የጠበቅከው አንተ ነህ። አንተን የጠበቅከው በአንበሶች እንዳይበላ መልአክ ልከህ አፋቸውን እንደዘጋ እግዚአብሔር በኢየሱስ ክርስቶስ ስም የጠላት አዋጅ በላያችን ላይ እንዳይሰራ እጆች በላያችን ላይ ይቀመጡ። ጌታ እግዚአብሔር ሆይ አንተ
ይሻለናል። ወደ አንተ መቅረብ ለኛ መልካም ነው፣ በዚያም መኖር ለኛ እድል ነው። ስለዚህ እግዚአብሔር ሆይ በጌታ በኢየሱስ ስም ወደ አንተ ስንጠጋ የሚከፋው፣ ወደ አንተ ስንጠጋ የሚቀና፣ ወደ አንተ ስንጠጋ ደስ የማይሰኝ የትኛውም መንፈስ በጌታ በኢየሱስ ስም ይመታ፣ በጌታ በኢየሱስ ክርስቶስ ስም ይመታ። እግዚአብሔር አባት ሆይ ጠላት ያዘጋጀውን ድግስ ወደ ራሱ እንዲዞር፣ ጠላት ያዘጋጀውን የትኛውንም ወጥመድ ራሱ እንዲገባበት እግዚአብሔር በጌታ በኢየሱስ ክርስቶስ ስም ራሳቸው እንዲገቡበት ጸለይን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዳንኤልን ጉድጓድ ውስጥ የከተቱት ሰዎች እግዚአብሔር ሆይ ከነ ሚስቶቻቸውና ልጆቻቸው ጋር አምጥተው በአንበሶች ጉድጓድ ውስጥ ጣሏቸው እንደሚል ገና ወደ ጉድጓድ መጨረሻ ሳይደርሱ አንበሶቹ ቦጫጭቃቸው አጥንቶቻቸውን ሁሉ ሰባበረው እንደሚል አባት ሆይ በጌታ በኢየሱስ ክርስቶስ ስም የትኛውም የጨለማ ዘር የሉሲፈር ኃይል ከነጭፍራቸው በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። አባት ሆይ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ጨለማ ከህይወታችን የተመታ ይሁን። ሉሲፈር ከህይወታችን የተመታ ይሁን። ጌታ እግዚአብሔር ኃይል በላያችን ላይ ይቀመጥ። ደጋሚ በእኛ ላይ አይስራ። ሉሲፈር በእኛ ላይ አይስራ። የደጋሚዎች ድግምት ወደ ራሳቸው እንዲመለስ እንጸልያለን። እግዚአብሔር አባት ሆይ ካንተ የተነሳ እንበረታለን፣ ካንተ የተነሳ እንዘልቃለን፣ ካንተ የተነሳ እንቀጥላለን። ኃይልን በሚሰጠን በክርስቶስ እንጸልያለን። አባት እግዚአብሔር በጌታ በኢየሱስ ክርስቶስ ስም ጨለማ ከህይወታችን የተመታ ይሁን። ሉሲፈር ከኛ ህይወት የተመታ ይሁን። የትኛውም የጨለማ አዋጅ በላያችን ላይ እንዳይሰለጥን ጸለይን። አባት ሆይ ይህንን ስለምታደርግ እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን።